እያጫወታቸው ነው እንግዲህ ከሱ አምልጦ መኪና ውስጥ ገብቶ የሄዱት ማለት ነው። እና የትና የሚያስቀው ነገር እኔ እያሯሯጥኳቸው ከኋላቸው እያሯሯጥኳቸው ነው ይዞብኝ የሄዱት። ሚስቴ እንዴት ነው ዛሬ ሚስቴ ከሞገስ ጋር ተቃቅፋ የምታድረው ብሎ እንግዲህ ጨርቁን ትሎሰርግ ነበር ማለት ነው። እና ያው ምን ያርግ እንግዲህ እንዴ እሷ እኮ ስንት ዓመት ሙሉ ይሄን እቅፍ ለማግኘት ስንት ዓመት ሙሉ እንደተሰቃየች እናንተ እንዴ ከባድ እኮ ነው። የምታፈቅሩት ሰው ለሱ ብላችሁ ህይወት መኖር ራሱ በጣም ትልቅ ከባድ ነው። እና ለማንኛውም ቤተሰቦች ሞገስና ሉላ ተገናኝተዋል፣ ፍቅራቸውን እያጣጣሙ ነው። በኋላ የሚያጋጥማቸው ከባድ ችግር ከባድ የዝና መልስ የሚጠብቃቸው ቢሆንም አሁን ፍቅራቸውን እያጣጣፉ ነው። በዛሬ ደግሞ ቅድስትን ለማስፈታት ነው እንግዲህ ሉላ የታገተችው የተባለው። ግን ሞገስ አሁን ሀሳቡን ይቀይራል እርግጠኛ ነኝ። ለ10 ዓመታት ሙሉ ለሱ ብላ ህይወቷን እንትን ብላ ስትሰቃይለት የነበረው 10 ዓመት ሙሉ ለሱ ብላ ነው እንግዲህ እሱ እንዳይሞት ብላ ነበር። ለሱ ብላ ከሰውየው ጋር ስትኖር የነበረው የማትፈልገውን የማታፈቅረው ሰው ማለት ነው። ስለዚህ አሁን ይሄን አጋጣሚ ይሄን አግኝቶ ለሱ ብላ የሁሉ ዓመት የተሰቃየችው ሴት ለቅድስት ብሎ አሳልፎ ለዝና የሚሰጥ አይመስልም። በተለይ ደግሞ መቼም አልሰጥሽም ብሎ እያወራ ነበር። አንድ ላይ አድሮ በተነሱበት ሰዓት ላይ አንቺ መቼም አሳልፌ አልሰጥሽም፣ ለእኔ ብለሽ የሁሉ ዓመት የተሰቃየሽው ይበቃል ብሏል። ሞገስ ደግሞ የሀሳቡ እንግዲህ ቅድስትን ተማምኖ ነው በእሱ ተማምኖ ነው ቅድስትን አሳልፎ ወደ እስር ቤት ያስገባው። ስለዚህ ሉላ ትመለሳለች፣ ቅድስት ደግሞ ትፈታለች በሚል ነው ብሩክ እስካሁን ድረስ ያለው ማለት ነው። ሞገስ ግን ሀሳቡን ቀይሯል። ምክንያቱም የገዛ ፍቅረኛውን ለስንት ዓመታት ስጠብቃት ስናፍቃት የነበረው በእሷ ምክንያት ብዙ ነገር የሆነባት ሴት ዛሬ መጣ በቀላሉ እንደዚህ አይተዋትም። ገባችሁ? እና ብሩክ እንግዲህ ለዝና ደውሎለት ቅድስትን አስፈታት። ቅድስትን ማስፈታት የምትችለው ማሌት ብቻ ናት። ስለዚህ ለማሌት ደውልና አሁኑ ፍቺውን አንሺ በላት፣ ከዛ በኋላ ሉላ ወደ አንተ ትመለሳለች ብሎታል። የዝናም ደግሞ አረጓለሁ ሉላዬን ብቻ መልሱልኝ፣ ከዛ በኋላ ግን እጥፍ አድርጌ አንድ ቀን ሚስቴን አቅፋ የተኛበትን አመት አቅፍ እንደተኛ ካርጌ ነው ማስከፍልክ። ሞገስን እናንተ ተገዳደልን፣ ተጨራረስን። ከመቼ ጀምሮ ነው ይህን እንደዚህ መናቅ የጀመርከው? የኔ የሆነውን ነገር መንካት የጀመርከው ከመቼ ጀምሮ ነው ብሎታል። ለማንኛውም ብሩክና ሞገስ ዳጥዬ በርቱበት፣ እንደዚሁ ቀጥሉበት። ሞገስ ግን ተመችተኛል፣ ይመችክ። ዳጥዬም እንደዛው ማለት ነው። ብሩክ ግን ለልጁ ሲል ብዙ ነገር እይተው ነው። እንደዛውም ሆኖ ቤተሰቡ